ወንድማችን ደምረው ከፕሮቴስታንት ቤተ እምነት የመጣ እጅግ በጣም በክርስቶስ ፍቅር የምንወደው ወንድማችን ነው። ይህ ወንድማችን አንድ ቪዲዮ ሰርቶ ነበረ። በጣም ተደስቶ መዝሙር እየዘመረ እና ሲያሸበሽብ እንዲህ አይነት ነገር ብሎ ነው መሰለኝ። አንዳንድ ሰዎች ገብታችሁ ምንድን ነው የምትጨፍረው? ይሄ ነገርህ መስተካከል አለበት ምናምን የምትሉ ሰዎችን ተመልክቻለሁ። የኔ ተወዳጆች ስናስተካክልም አታስተካክሉ አይደለም፣ ግን ስናረምም በውስጥ ቢሆን። ሲቀጥል ደግሞ ገና በመንፈስ ሕፃን ነው እና በመንፈስ ሕፃን ስለሆነ ከእናንተ እኩል አክት እንዲያደርግ አትጠብቁ። ከእናንተ እኩል እንደዚህ በቃ እንዲህ ምናምን እንዲህ አትጠብቁ። ይሄ ዶግማ አይደለም። በነገራችን ላይ ቢሆን መልካም ነው። ሰዎች እንዲህ ቢያሸበሽቡ ጥሩ ነው፣ ቢያጨበጭቡ ጥሩ ነው። ግን ዶግማ አይደለም። ልክ ሃይማኖት እንደ ካድ አደርጋችሁ ሰውን ለማሸማቀቅ አትሞክሩ። በፍቅር ሳብ አድርጉት። እሺ፣ በፍቅር ቀረብ አድርጉ። እሱም ብቻ አይደለም፣ ሌሎች እህት ወንድሞቻችን በመንፈስ ሕፃን ሆነው የሚመጡትን በአጠቃላይ በፍቅር እንዴት መያዝ እንዳለብን ደግሞ ድምፅን አሰምተ ፈለገ ወለደው እንዳይባል ና ያቸው ደህና ናችሁ በላቸው። ሁሉ ሰላም ነው በላቸው። እግዚአብሔር ይመስገን በላቸው። ወዳሉ እሺ፣ ደህና ሁን። እሺ፣ ትንሽ ሚዲያው አስቸጋሪ ስለሆነ ነው። ትንሽ ደግሞ ወለደ ይላሉ። ድምፁን አሰምቶ በኋላ እንዴ አምጥቼ ግፍጥ። አይዞሽ እግዚአብሔር ከአንቺ ጋር ነው የሚሏት ሰዎች ጋር ትሄዳለች። በነገራችን ላይ እነዛ ሰዎች ደግሞ ሸብ ማድረግን ይችሉበታል። እኛ ጋር ማስመሰል የለም። እኛ ጋር ሄዱ ስትመጣ ትንቢት መጥቶልሻል፣ እግዚአብሔር እንዲህ ብሎኛል፣ ህይወትሽ ይስተካከላል ምናምን የለም። አንጃ የሚል አሜን እያለን ዝም የማይሆን ሆፕ አንሰጣትም። እዛ ግን ትንቢት መጥቶልሻል የሚባል ነገር አለ። ትንቢት መጥቶልሻል ይሏታል። የሚሆነው ነው ነገራችሁ። ከዛ በኋላ እንዲህ ትሆኛለሽ፣ በዚህ ወጥቶ በዚህ ገብቶ፣ ከዛ እንደምንም የተወሰነች ደግሞ ሳንቲም ይዋጣና ደግሞ የተወሰነ እንድትገፋ ይሰጣታል። ሳታቀው ኦርቶዶክሲያንም እየጠሏት እነሱን ፍቅር እየሰጧት ሳታቀው ወደማትመለስበት ጨለማ ደሜም በጣም ጥሩ መንፈሳዊ ወንድማችን ነው። በመንፈስ ሕፃን ነው፣ ገና እያደገ ያለ በመንፈስ ሕፃን የሆነ ወንድማችን ነው። ሄሉም ልክ እንደዛው፣ ሌሎቹም ልክ እንደዛው። ሰው ድንገት ትንሽዬ ቆሻሻ ብናገኝ በመካከላቸው በፍቅር ያቺን ትንሽዬ ቆሻሻ በፍቅር ቀስ ብለን ጠርገን አጥርተን ሌላ ልብስ ነው ልንቀይርላቸው የሚገባው እና እንዲህ አይነቱ ጉዳይ ሊስተካከል ይገባል። አሁንም ምንም አይነት ቪዲዮዎችን ትፖስት፣ ምንም አይነት እርምጃዎችን ትራመድ፣ ይኸውላችሁ ጥንተ ጠላታችን ዲያብሎስ የሚፈልገው እኛ እሷን እንድንጠላት፣ እኛ በእሷ ላይ ፊታችን እንድናዞር፣ ፊታችንን አዙረን በእኛ ተስፋ ቆርጣ ከዛ በኋላ ወደማትመለስበት ጨለማ እንድትወርድ ነው የሚፈልገው። ዛሬ እናንተ ይቺን ልጅ ፊት ብትነሷት፣ ምንም አይነት ቪዲዮችን ፖስታ፣ ምን አይነት ሰው ነሽ እንደው አንቺ ባለ እያላችሁ ዛሬ ይቺ ልጅ ፊት ብትነሷት፣ እመኑን ወደማትመለስበት ጨለማ እየሸኛችኋት ነው። ስለዚህ ፊት ብስነስተናት የምናስደሰተው ሰይጣንን ብቻ ነው። አለቅ። ምንም አይነት ቪዲዮችን ትፖስት። ትክክለኛ ኦርቶዶክሴ ከሆናችሁ ፍቅርን ስጧት። በቃ ትክክለኛ ኦርቶዶክሳውያን ከሆናችሁ ለወረት ሳይሆን ከልባችሁ የሚገባን ፍቅርን ስጧት። ምክንያቱም ሰይጣን የሚፈልገው ያንን ነው። ሰይጣን የሚፈልገው የኔ ተወዳጆች ያንን ነው። ሰው ሲሰርቅ አይታችሁ ታውቃላችሁ? ሰው ሲሰርቅ የሚደበድበው ይበዛል። የሚደበድበው ዱላ አንስቶ አናት ጋይስ፣ ሰዎች ሰርቀውም ሲገኙ ፕሊስ አትምቷቸው። እንደው በፍቅር እኔ እንደ ሀሳብ ነው የምነግራቸው። አትምቷቸው። ማንም ሰው በሰው ፊት መዋረድን አይፈልግም። ሰርቀው ገንዘብ ወስደው ስልክ ወስደው ሰርቀው ግን ተገኝተው በሰው ፊት ተዋርደው እንዲቀጠቀጡ የሚፈልገው ሰይጣን ነው። ጥንተ ጠላታችን ዲያብሎስ ነው። የሰውን መዋረድ የሚፈልገው ሰይጣን ብቻ ነው።
ሰይጣንን አሳፍሩት። ሰርቆ የተገኘውን ሰው ማለት ነው ወንጀል ነው፣ በቃ ትክክል አይደለም። ግን እንዲጸጽቱ አድርጋችሁ ብሊስ በቃ ምከሩት። ሌላውን ተውት። እንደው ሌላው ቢቀር ወይ ወስዳችሁ ለህግ ቦታ ግላዊ እንትኖችን እንትን ባናርግ። አሁን እኔ ለምን እንደሆነ አላውቅም። እኔ ቪዲዮዎች ይቀረጻሉ። ይሄ የምታዩት ሌባ ነው፣ ትልቅ ሰውዬ፣ 2 ፀጉር ያበቀሉ የሸበቱ ሰው። እኚህ ሰው ትዳር ይኖራቸዋል፣ እኚህ ሰው ልጆች ይኖራቸዋል፣ እኚህ ሰው የልጅ ልጅ ይኖራቸዋል። አንገታቸውን ደፍተው ይሄኔ እዛ ቦታ ሄደው የሰረቁት በቤት ውስጥ እንጀራ መግዣ ጠፍቶ ይሆናል። በቤት ውስጥ ዳቦ መግዣ ጠፍቶ ሊሆን ይችላል። ይሄንን አባት የሆናችሁ ሰዎች ታውቁታላችሁ፣ ትረዱታል። ቤት ሲጎል እንዴት ውስጥ እንደሚሰበር ሁላችሁም ታውቁታላችሁ። ቤት ልጆቻችሁ የሚበሉ ሲያጡ፣ ቤት ይዛችሁት የምትገቡት ነገር ስታጡ እንዴት ልብ እንደሚሰበር እናንተ ታውቁታላችሁ። እኚህ አባት እንዲህ አይነት ነገር ተቸግሯቸው ሊሆን ይችላል። ችግራቸውን ጎዶሏቸውን ለምን እንደሆነ ይጠየቃቸው የለም። ሁሉም ባገኘው ነገር መታቸው፣ ሁሉም ባገኘው ነገር ደበደባቸው። እኛ የፈሪሳውያን ስራ አልሰራንም ታዲያ? ያቺ ሴትን የተገኘችውን ሴት ክርስቶስ በመሬት ላይ የሁሉንም ኃጢአት እየጻፈ እንደዚህ ያላቸው ሁሉንም ከእናንተ ነውር የሌለበት ኃጢአተኛ ያልሆነ ንጹህ ሰው በድንጋይ ይውገራት አላቸው። እኛ ንጹህ ሳንሆን ለምንድን ነው ሰውን የምንወግረው? እኛ ስንት ነውራችንን ስንት በደላችንን ክርስቶስ በምሕረቱ ከልሎልን ሰውን ልክ እንደነሱ ይዞ እኛንም እንደው ስላልቀረጸን በቪዲዮ ስላላወጣን ነው። ስንት ነውራችንን ስንት በደላችንን ክርስቶስ ከልሎልን ሸፍኖልን፣ እኛ ለምንድን ነው የሰዎችን ኃጢአት ዝም ብለን በአደባባይ ለመግለጥ የሞክረው? ሰው ዞሮ ይህን ሁሉ ያነሳውላችሁ ሰው ሲሰርቅ እንዲዋረድ የሚፈልገው ሰይጣን በቃ ይፈልገዋል። በሰው ሁሉ ፊት ይሄ በትንሹም በትልቁም መደብደቡን ይፈልገዋል። እንዲደበደብ ይፈልጋል። ያ ሰው በትንሹም በትልቁም መዋረዱን ይፈልገዋል። ሰይጣን የሚፈልገው ያንን ነው። እኛም እናደርግለታለን። ይሄ ሌባ ነው፣ አዎ፣ ዝም ብሎ ኃላፊ አግዳሚ ሁሉ ይመጣና በለው ያዘው ምናምን። ሰይጣን የሚፈልገው ይህንን ነው። እና ይህን ተወዳጆች ሰይጣን እናሳፍረው። እህታችንንም ሰይጣን የሚፈልገው ሁሉም ኦርቶዶክሳውያን በእሷ ተስፋ ቆርጠው ጠልተዋት፣ በቃ አስቀያሚ የሆኑ ወርዶችን ተናግረዋት፣ ልብ የሚሰብሩ ቃላቶችን ተናግረዋት ወደማትመለስበት ጨለማ እንድትወርድ ነው የሚፈልገው። ወደማትመለስበት ጨለማ ሰይጣን የሚፈልገው ያንን ነው። አይፈልግም ሰይጣን እናንተ ፍቅር እየሰጣችኋት ወደ ክርስቶስ እንድታቀርቧት በፍጹም አይፈልግም። እናንተ ፍቅር ተስፋ ሳትቆርጡ እናንተ ፍቅር እየሰጣችኋት እናንተ እየቀረባችኋት ወደ ቅዱስ ቤተክርስቲያን እንድታቀርቧት በፍጹም አይፈልግም። ይሄ ፍላጎቱ አይደለም። የእሱ ፍላጎት እናንተ ተስፋ ቆርጣችሁ ተበሳሽታችሁ ተናዳችሁ ስሜት የሆናችሁ እንናገራታለን ብላችሁ በየኮሜንቱ በየውስጥ መስሩ ተናገራችኋት እርሷ ተስፋ እንድትቆርጥ በእናንተ ከዛ በኋላ ወደማትመለስበት ጨለማ እንድትወርድ ነው የሚፈልገው። አንድ እውነት አልንገራችሁ። ሁልጊዜም ከኦርቶዶክስ ቤተክርስቲያን የሚገፉ ሰዎችን በአጠቃላይ በሁሉም አቅጣጫ ያሉ ወደ 3000 የሚጠጉ የፕሮቴስታንትና የፔንቴኮስታል ቤተ እምነቶች እጆቻቸውን ዘርግተው ነው የሚቀበሏቸው። ወደማትመለስበት ጨለማ እንገፋታለን እያልኳቸው ያሉት ይሄንን ነው። ይህችን እህት ገና ክርስቶስ ኢየሱስን በነገራችን ላይ ያላወቀ ገና ነው፣ እውቀቷ ገና ነው። ገና እየተረዳች ያለች ገና እየተማረች ያለች እህት ነች። ነገር ግን ተገፍታ እኛ ተበሳሽተን በእሷ ተስፋ ቆርጠን ሰድበናት የምትፈልገው ፍቅር ነውና እጅ ወደ ተዘረጋበት አቅጣጫ ነው ዞር ብላ የምትሄደው። እጅ ወደ ተዘረጋበት አቅጣጫ ትሄዳለች። ከዛ በኋላ ክርስቶስንም ነገረ ድነቱንም ምኑንም ሳታውቀው ጀስት አይዞሽ እግዚአብሔር ከአንቺ ጋር ነው የሚሏት ሰዎች ጋር ትሄዳለች። በነገራችን ላይ እነዛ ሰዎች ደግሞ ሸብ ማድረግን ይችሉበታል። እኛ ጋር ማስመሰል የለም። እኛ ጋር ሄዱ ስትመጣ ትንቢት መጥቶልሻል፣ እግዚአብሔር እንዲህ ብሎኛል፣ ህይወትሽ ይስተካከላል ምናምን የለም። አንጃ ገራንጃ የሚል አሜን እያለን ዝም የማይሆን ሆፕ አንሰጣትም። እዛ ግን ትንቢት መጥቶልሻል የሚባል ነገር አለ። ትንቢት መጥቶልሻል ይሏታል። የሚሆነው ነው የምነግራችሁ። ከዛ በኋላ እንዲህ ትሆኛለሽ፣ በዚህ ወጥቶ በዚህ ገብቶ፣ ከዛ እንደምንም የተወሰነች ደግሞ ሳንቲም ይዋጣና ደግሞ የተወሰነ እንድትገፋ ይሰጣታል። ሳታቀው ኦርቶዶክሲያንም እየጠሏት
ኦኬ እነሱን ፍቅር እየሰጧት ሳታቀው ወደማትመለስበት ጨለማ ትወርዳለች። እኔ ይህንን እፈራለሁ። ስለዚህ ኦርቶዶክሳውያን እባካችሁን ፍቅርን ብቻ ስጧት፣ ፍቅርን ብቻ። በነገራችን ላይ ልክ እንደዚህ ተገፍተው የሄዱ በጣም ብዙ የምንወዳቸው ወንድመቶች አሉ። በስም እናንተ ታውቋቸዋላችሁ። ሊመለሱ ይችሉ የነበር ነገር ግን ከአንዳንድ ኦርቶዶክሳውያን አንደበት የከፋ ቃል በእነሱ ላይ እየተሰነዘረ በመዘለፋቸው የተነሳ ከፍቷቸው እዛው በቃ ሄደው እዛው ይቀርባል። ተከፍተው እኮ ነው። ዛሬም ድረስ ነውና ስለ ትምህርት እናውራ። ትምህርቱን አያውቁትም። ስለ እውነት ነው የምላችሁ፣ ትምህርቱን አያውቁትም። ግን ተከፍተው ብቻ ነው የሄዱት። ተከፍተው እዛ ሄደዋል። ተከፍተው እዛው ቀርተዋል። ሲኑና ስለ ትምህርት እናውራ። ትምህርቱን አያውቁትም። ሰው ኦርቶዶክሳውያን ይሄ ትልቅ የቤት ስራ ነው ለሁላችሁም። ይህች እህታችን በአብ በወልድ በመንፈስ ቅዱስ የምታምን በእግዚአብሔር አንድነትና ሶስትነት የምታምን በእናቱ በቅድስት ድንግል ማርያምና በቅዱሳን መላእክት በቅዱሳን ሰዎችም ደግሞ ምልጃ የምታምን በኦርቶዶክሴት ቅድስት ቤተክርስቲያን የነገረ ድነቷንም ትምህርት የምታምን እህታችን ነች። እቺ እህታችን አሁን በደረሰባት ስነ ልቦናዊ ጉዳት ተከፍታ ወደ ጨለማ እንዳትሄድ ሁላችሁም ፍቅር ስጧት። ሁላችሁ ይሄ የሁላችሁም ኦርቶዶክሳውያን የቤት ስራ ነው። ማንም ሰው ተስፋ እንዳይቆርጥባት። ማንም ሰው ሰይጣን የሚፈልገው ቅድም እንዳልኳችሁ ይህንን ነው። እናንተ ፍቅር ሰጥታችኋት ክርስቶስን እንድታውቅ አይፈልግም። እናንተ ፍቅር ሰጥታችኋት ወደ ቅዱስ ቤተክርስቲያን እንድትወስዷት አይፈልግም። እናንተ ተስፋ ቆርጣችሁባት እንድትገፏት ግን ይፈልጋል። እናንተ ተስፋ ቆርጣችሁባት እንድትሰርቧት ይፈልጋል። እናንተ ተስፋ ቆርጣችሁባት እንድትናገሯት በቃ እንድትቀየሟት ይፈልጋል። በዚህ ደግሞ የሚደሰተው ሰይጣን ብቻ ነው። በዚህ የሚደሰተው ደግሞ ያለው ሰይጣን ብቻ ነው። ሰይጣንን አናስደስትም። ሄሉ እህታችን ናት። አሁንም ምንም አይነት ቪዲዮ ብትሰራ ምንም አይነት ነገር ብታደርግ ክርስቲያኖች ፍቅር መስጠታችሁ እንዳታቋረጡ። ፍቅር እናንተን ክርስቶስ የሚደነቅ ፍቅርን ሰጥቶ እንዳሳያችሁ እንደ አባታችሁ እንደ ክርስቶስ ኦርቶዶክሳውያን እንደ አባታችሁ እንደ ክርስቶስ የሚደነቅ ፍቅርን ስጧት። የማይቋረጥ የሚደነቅ ፍቅርን ስጧት። እናንተ በክርስቶስ ተገርማችሁ አታውቁም? ደጋግማችሁ እየበደላችሁት፣ ደጋግማችሁ እያሳዘናችሁት፣ ደጋግማችሁ እያስቀየማችሁት ክርስቶስ በሚደነቅ ፍቅሩን ልባችሁን አለማረከውም? ክርስቲያኖች የሁላችን ልብ ማርኮታል። በእውነት ስሙ የተመሰገነ ይሁን እና ይህን የመሰለ አባት ኖሮን እኛም ልጆቹ ደግሞ እርሱ የሰጠንን አይነት ፍቅር ለሰዎች መስጠት አያቅተንም። ስለዚህ ለሄሉ ተመሳሳይ ፍቅር እሺ፣ በምሰራቸው ቪዲዮዎች እንዳትደነግጡ። ሰይጣን የሚፈልገው ይህን ነው ብያቸዋለሁ። እዴ በስመ አብ ወወልድ ወመንፈስ ቅዱስ በቃ አይቺ ልጅ አትሆን ምን እንድትሉ ነው የሚፈልገው። በኮሜንት ሴክሽን በውስጥ እየገባችሁ የሚደነቅ ፍቅርን ስጧት። ኦርቶዶክሳውያን እንደዚህ ይወዱኛል እንዴ እንድትል። ምክንያቱም ቀድማ የምትመለከተው ያንን ስለሆነ የእናንተ ፍቅር ደግሞ ደንቋት ምንጩ ከየት ነው ስትል ከቤተ ክርስቲያን እንደሆነ ትረዳለች። በቤተ ክርስቲያን ውስጥ እንዲህ ያለ ፍቅር እንዴት ሊገኝ ቻለ ስትል ራሷ መሰረቷ ክርስቶስ እንደሆነ ታውቃለች፣ ትረዳለች። አያችሁ፣ ቀስ በቀስ ወደ ክርስቶስ እቅፍ ትቀርባለች ማለት ነው። እና የኔ ተወዳጆች በደንብ አሁንም በቻላችሁት መጠን ሄሉን ፍቅር እንድሰጧት በልዑል እግዚአብሔር ስም ጠይቃለሁ። እንዲህ አይነት ነገሮች ያጋጥማሉ። መውደቅ አዳማዊ ነው። ወድቆ መቅረት ግን አጋንንታዊ ነው። ሰው ወድቆ የሚቀር ከሆነ በቃ ይሄ ስህተት ነው። ሰዎች ይወድቃሉ፣ ወድቀው ግን ይነሳሉ። እና ሁላችሁም ሌሎች የሚመጡ አዲስ የሆኑ ሰዎችን ሚዲያው ትንሽ ፕላትፎርም አስቸጋሪ ስለሆነ ነው ሁሉም ሰው የፈለገውን እንዲናገር ያደርጋል። እና ፕላትፎርሙ ላይ አዳዲስ ገና በነፍስ ያልጎለበቱ በነፍሳቸው ገና ሕፃን የሆኑ ሰዎች ሲመጡ አታስጨንቋቸው። እሺ፣ አታስጨንቋቸው። የኔ ተወዳጆች እንዳታስጨንቋቸው። ልክ በመንፈስ ሕፃን የሆነ ሰው ቀስ በቀስ በጊዜ ደስ ስለሆነ ለውጥ ነው የሚመጣው። ልክ እንደ ምድራዊ ሕፃን ማለት ነው። ምድራዊ የሆነ ሕፃን በአንዴ እንደተወለደ ዳዲ አይልም፣ በአንዴ እንደተወለደ አይራመድም፣ በአንዴ እንደተወለደ አይሮጥም፣ በአንዴ እንደተወለደ አንደበቱ ተከናውኖለት አባባ እማማ አይልም። በጊዜ ሂደት ነው። ጥቂት በጥቂት
ጥቂት በጥቂት ሕፃን የሆኑ እህት ወንድሞቻችን ሲመጡ ፍቅርን እንዴት መስጠት እንዳለብን እንወቅ። ይህን ስለ ሁሉም ነው ነገራቸው። አሁን ቅድምን ብያለው፣ ወንድማችን ደምረው ከፕሮቴስታንት ቤተ እምነት የመጣ እጅግ በጣም በክርስቶስ ፍቅር የምንወደው ወንድማችን ነው። ሰው ይህ ወንድማችን አንድ ቪዲዮ ሰርቶ ነበረ። በጣም ተደስቶ መዝሙር እየዘመረ እና ሲያሸበሽብ እንዲህ አይነት ነገር ብሎ ነው መሰለኝ። አንዳንድ ሰዎች ገብታችሁ ምንድን ነው የምትጨፍረው? ይሄ ነገርህ መስተካከል አለበት ምናምን የምትሉ ሰዎችን ተመልክቻለሁ። የኔ ተወዳጆች ስናስተካክልም አታስተካክሉ አይደለም፣ ግን ስናረምም በውስጥ ቢሆን። ሲቀጥል ደግሞ ገና በመንፈስ ሕፃን ነው እና በመንፈስ ሕፃን ስለሆነ ከእናንተ እኩል አክት እንዲያደርግ አትጠብቁ። ከእናንተ እኩል እንደዚህ በቃ እንዲህ ምናምን እንዲህ አትጠብቁ። ይሄ ዶግማ አይደለም። በነገራችን ላይ ቢሆን መልካም ነው። ሰዎች እንዲህ ቢያሸበሽቡ ጥሩ ነው፣ ቢያጨበጭቡ ጥሩ ነው። ግን ዶግማ አይደለም። ልክ ሃይማኖት እንደካዳደርጋችሁ ሰውን ለማሸማቀቅ አትሞክሩ። በፍቅር ሳብ አድርጉት። እሺ፣ በፍቅር ቀረብ አድርጉ። እሱም ብቻ አይደለም፣ ሌሎች እህት ወንድሞቻችንን በመንፈስ ሕፃን ሆነው የሚመጡትን በአጠቃላይ በፍቅር እንዴት መያዝ እንዳለብን እንወቅ የኔ ተወዳጆች። ካልሆነ ግን ሁላችንም ከባድ ጥፋት እናጠፋለን። ያ ደግሞ ብዙዎችን ምንድን ነው የሆነው? እናንተ ጨራር በዛብኝ እኮ። ኦኬ ኤኒዌይስ ሁላችሁንም ወዳችኋለሁ። ዛሬ ወደምናወራበት ሀሳብ እናልፋለን። ና ደግሞ ድምፅን አሰምተ ፈለገ ወለደው እንዳይባል ና ያቸው ና ደህና ናችሁ በላቸው። ሁሉ ሰላም ነው በላቸው። እግዚአብሔር ይመስገን በላቸው። ወዳሉ እሺ፣ ደህና ሁን። እሺ፣ ትንሽ ሚዲያው አስቸጋሪ ስለሆነ ነው። ትንሽ ደግሞ ወለደ ይላል ድምፁን አሰምቶ በኋላ እንዴ አምጥቼ ግፍጥ። እሺ፣ ዛሬ የምናወራው ስለ ሳሊቬሽን ነው።